ሰላም ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ አማን ደህና ናችሁ አይደል? እንኳን ወደ 9ኛ ክፍል እንኳን ደህና መጣችሁ። 9ኛ ክፍልን ተቀላቅላችኋል። ስለዚህ ከኤሌመንተሪ ወደ ሃይ ስኩል ተሸጋግራችኋል ማለት ነው። ስለዚህ ኤሌመንተሪ ላይ ያላችሁ ምን ታደርጉ ነበር? ለሃይ ስኩል ራሳችሁን እያዘጋጃችሁ ቤዚክ የሆነ መሰረት እየገነባችሁ ነበር አይደል? አሁን ደግሞ ሃይ ስኩል ላይ ራሳችሁን ለዩኒቨርሲቲ በደንብ ትገነባላችሁ። መስመራችሁን በደንብ ትይዛላችሁ። ራሳችሁን እዚህ ላይ በደንብ የምትፈልጉትን ኢንተረስት በደንብ ማዳበር ከቻላችሁ የትኛው ፊልድ ለኔ ይጠቅመኛል፣ የትኛው ፊልድ ደግሞ ለኔ የበለጠ አስተዋጽኦ ያደርገኛል፣ ከኔ ኢንተረስት ጋር የቱ ይሄዳል የሚለው የምታውቁበት ግሬድ ላይ ነው ያላችሁ፣ ግሬድ 9። ስለዚህ እንኳን ወደ ግሬድ 9 በሰላም መጣችሁ፣ ወደኛ እንኳን ደህና መጣችሁ። እሺ፣ ስሜ ናኦል ዘሪሁን ይባላል። ከግሎብዶክ አካዳሚ ነው። ግሎብዶክ አካዳሚ ብዙ ነገሮችን የምትሸምቱበት፣ ክላስ ውስጥ የተማራችሁትን ነገሮች የምታዳብሩበት ቦታ ነው። ስለዚህ ቴሌግራም ቻናላችን ገብታችሁ @ግሎብዶክ አካዳሚ እዚህ ጋር ግሎብዶክ የሚል ጽሑፍ ይታያችኋል። ግሎብዶክ ስማችን ነው። ስለዚህ @ግሎብዶክ አካዳሚ ብላችሁ ሰርች ብታረጉን በዩዘር ኔማችን ቻናላችንን ታገኛላችሁ። እዛ ቻናል ላይ ጆይን አድርጋችሁ ብዙ ነገር ማግኘት ትችላላችሁ። ይሄን ቲዩቶሪያል ከዩቲዩብ ላይ አግኝታችሁ ሊሆን ይችላል። አሁን ደግሞ ከቴሌግራም ላይ ደግሞ ብዙ ኮሚኒኬሽኖችን ብዙ ተጨማሪ ነገሮችን ሼር እናደርጋችኋለን ማለት ነው። ግሎብዶክ አካዳሚ በየራሱ ክፍልም የራሱ ቻናል አለ። ሜን ቻናሉን ግን ግሎብዶክ አካዳሚ ጆይን አድርጉ ማለት ነው። ስለዚህ ዛሬ እኔ ራሴን ካስተዋወቅኩኝ በኋላ ከኔ ጋር ስለምንድን ነው የምናወራው? ምንድን ነው ዋናው ከኔ ጋር የሚያስቆያችሁ ወይንም ከኔ ጋር የምትማማሩት ከኔ ጋር የምንተዋወቀው ወይንም ደግሞ ከኔ ጋር ብዙ ነገር የምታውቁት ስለምንድን ነው? ስለ ፊዚክስ ነው ማለት ነው። ፊዚክስ ነው ከኔ ጋር የሚያቆያችሁ። ስለዚህ ፊዚክስ ምንድን ነው? ከዛ በኋላስ ፊዚክስ ምን አስተዋጽኦ አድርጓል እዚህ ዓለም ላይ? ከዛስ ፊዚክስ ነክ የሆኑ ነገሮችን እያንዳንዱ ቻፕተር ላይ ያለውን ነገር ከማን ጋር ነው የምናየው? ከኔ ጋር እናያለን ማለት ነው። እንዴ ፊዚክስ ስንል እንዴ ፊዚክስ ነው እንዴ የሚያስተምረን? እንዴ ፊዚክስማ ከባድ ነው፣ እንዴ ፊዚክስ ቀላል ትምህርት አይደለም እንላልና ወይም ደግሞ እስካሁን ባሳለፍነው የትምህርት ጊዜያት ውስጥ ስለ ፊዚክስ የሚነገረን ነገር ፊዚክስ ቀላል ነው ተብሎ አይደለማ። እዚህ ስንመጣ ግን ፊዚክስ ቀላል እንደሆነ ነው የምናየው። እመኑ፣ ብዙ ነገር ትማራላችሁ። ፊዚክስን ቀለል ባለ መንገድ አትራክቲቭ በሆነ ወይም በሚመስጥ መንገድ እንማማራለን ማለት ነው። ስለዚህ ክላስ ውስጥ ያያችሁትን ቲዎሪዎች፣ ክላስ ውስጥ የተማራችሁትን እያንዳንዱን ነገሮች እዚህ ውስጥ በደንብ በኢሜጅም ይሁን በቪዲዮም ይሁን ይችላል ኤክስፐሪመንትም እዚህ ሰርተን የበለጠ እንረዳለን ማለት ነው። ስለዚህ ምን ብለን ነው የምንጀምረው? ሁልጊዜም ከኔ ጋር ስንማማር አንድ ስሎጋን እንፈጥራለን። ዛሬ ምንድን ነው የምንፈጥረው? ስሎጋን ምንን መፈክርን በለው በአማርኛ። ስለዚህ ይሄ መፈክር ምንድን ነው የሚሆነው? ፊዚክስ ቀላል ነው። ሰዎች ከባድ ነው ቢሉትም ፊዚክስ ግን ቀላል ነው። ስለዚህ ሁልጊዜ ስንጀምር በሞቲቬሽን 3 ጊዜ ፊዚክስ ቀላል ነው፣ ፊዚክስ ቀላል ነው፣ ፊዚክስ ቀላል ነው ብለን ነው የምንጀምረው ማለት ነው። ስለዚህ አሁን እንደጀመረን እንቆጥረዋለን። ፊዚክስ ቀላል ነው። ምክንያቱም ለምን መሰላችሁ ፊዚክስ ቀላል ነው የምንለው? እኛ ለፊዚክስ ምን አንሰጠውም፣ ትኩረት አንሰጠውም። ለፊዚክስ ከባድ ነው ብለን ሸሽተነዋል አይደለ? ግን ፊዚክስን ቀላል ነው ብለን አንደርስታንድ ካደረግነው፣ ጊዜ ሰተን ከተመራመረን፣ ጊዜ ሰተን ካነበብን፣ ጊዜ ሰተን ሶልቭ የምናደርጋቸውን ፕሮብሌሞች መፍታት ከቻለን ፊዚክስን የበለጠ መረዳት እንችላለን። ስለዚህ እዚህ መተን የበለጠ ስለ ፊዚክስ በቀላሉ መንገድ እየተረዳን ፊዚክስን ከባድ ነው የሚለውን አስተሳሰብ እናጠፋዋለን። ቀላል ነው ብለን እንጀምራለን ማለት ነው። ስለዚህ ዛሬ የምንጀምረው ፊዚክስን መተዋወቅ ነው። ምን ይላል? ኢንትሮዳክሽን ይላል አይደለ? ኢንትሮዳክሽን ይላል ቻፕተሩ ራሱ። ሜን ቻፕተሩ ኢንትሮዳክሽን ነው ብሎ የሚጀምረው። ስለዚህ ፊዚክስን መተዋወቅ ማለት ነው። ፊዚክስ በዚህ ቻፕተር ውስጥ ምንድን ነው የምናየው? ፊዚክስ ምንድን ነው? ስለምንድን ነው ፊዚክስ የሚያጠናው? ምንድን ነው ፊዚክስ? ለምን ፊዚክስ ተባለ የሚለውን እናጠናለን። የኛ አባቶቻችን ስለ ፊዚክስ እውቀት ነበራቸው
የበፊት ስልጣኔያችን ዕውቀት የፊዚክስ ዕውቀት ነበረበት ብለንም እንጠይቃለን እናወራለን። ከዛን ይሄን መርምረን ፊዚክስ ማለት ደግሞ እንዲህ ነው ብለን ደግሞ እናወራለን ማለት ነው። ግን ፊዚክስ ውስጥ ከመግባታችን በፊት ፊዚክስ የሚለውን ብራንች ወጣ ብሎ በራሱ ከመንቀሳቀሱ በፊት ምን ብለን ነበር የምናጠናው? ታች እያላችሁ ምን ብላችሁ ነበር የምታጠናው? ጀነራል ሳይንስ ያላችሁ ነበር ስትማሩ የነበረው። ስለዚህ ጀነራል ሳይንስ ራሱ ምንድነው? ሳይንስ ስለምንድን ነው የሚያጠናው? ከዛስ ሳይንስ ውስጥ ቤዚክ የሆኑ እስካሁን የተማራችኋቸው ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምንድን ናቸው? እነዚህን እናወዳድራቸዋለን። ባዮሎጂ፣ ፊዚክስ፣ ኬሚስትሪ ምንድን ነው የሚለውን ተረድተን እኛ የምናተኩረውን የኛ የሆነውን ፊልድ ደግሞ ስለ ፊዚክስ እናጠናለን ማለት ነው። ከዛ በኋላ ወዴት እንሄዳለን? ፊዚክስ ምን ፊልዶች አሉት? ብቻውን ፊዚክስ በጣም ሰፊ ነው። ስለዚህ ፊዚክስ በውስጡ ምን ብራንቾች አሉት የሚለውን ደግሞ የበለጠ ደግሞ በደንብ እንረዳለን ማለት ነው። ስለዚህ እነዚህ ብራንቾች እያንዳንዱን ብራንች ፊዚክስ ስለ ቴርሞዳይናሚክስ፣ ስለ ኤሌክትሮማግኔቲዝም፣ ስለዚህ ሰብ ብራንቾችን በደንብ እንረዳለን ማለት ነው። ከዛ በኋላ ደግሞ ወዴት እንሄዳለን? ፊዚክስ ከሌሎች ፊልዶች ጋር ምንድን ነው የሚያገናኘው? ሪሌት የሚያደርገው ምንድን ነው? ከሌሎች ጓደኛ ፊልዶች ጋር ምንድን ነው የሚያገናኘው? ስለዚህ ብቻውን የቆመ ነገር የለም አይደለ? እኛ ራሳችን ብቻችንን ሁሉን ነገር ማድረግ እንችላለን እንዴ? አንችልም። ስለዚህ መረዳዳት የሚባለው ነገር ያስፈልገናል ማለት ነው። ስለዚህ አንዱ ፊልድ የሆነ ነገር ዲስከቨር ለማድረግ ከሌላ ፊልድ የሚቀበለው ነገር አለ። ምክንያቱም ስለኛ እኛ የምንጠቀመው ነገር ለኛ ተስማሚ እንዲሆን ፊዚክስ የሆነ ማሽን ዲስከቨር ወይንም ስለ ማሽኑ ቲዮሪ ዲስከቨር ቢያደርግ ከባዮሎጂ ጋር ምን መሆን አለበት? ከባዮሎጂ ጋር ኮሙኒኬት ማድረግ አለበት። ከኛ ጋር ተስማሚ ነው የሚለው ማለት። ከኢንጂነሮች ጋር ደግሞ እንዴት ነው ማሽኑን ቢልድ የምናደርገው የሚለው ስለ ዲዛይን ምን ማድረግ አለ? ኮሙኒኬት አድርጎ ምን መሆን አለበት? መግባባትና መተሳሰር ያስፈልገዋል ማለት። ስለዚህ ስለ እነዚህ ትስስሮች እናጠናለን። ከሌሎች ፊልዶች ጋር ሪሌትድ ፊልዶች ጋር እንዴት ነው የሚገናኘው የሚለውንም ደግሞ የበለጠ እናጠናለን ማለት ነው። ከዛ በኋላ ደግሞ እናመሰግናለን። ማነው የምናመሰግነው? ፈጣሪያችንን ሁሌ እንደምናመሰግነው ሁሉ ደግሞ እያወዳደርኩ አይደለም። ምንድነው ደግሞ ለዚህ ይህን ነገር ክሬት ላደረጉልን ወይም ደግሞ ዲስከቨር ላደረጉልን ፊዚክስ ላይ ትልቅ አስተዋጽኦ ለነበራቸው ሰዎች ደግሞ ምስጋና እየቀረብን ምንድነው ኮንትሪቢዩሽናቸው ብለን ደግሞ አንዳንድ በጣም ፌመስ የሆኑ ሰዎችን እያነሳን እናወራለን። ከዛ እናንተ ደግሞ የበለጠ ለሀገራችን እኛስ በፊዚክስ ኮንትሪቢዩት ማድረግ የለብንም የሚል ጥያቄ እንዲፈጠርባችሁ እናደርጋለን ማለት ነው። ስለዚህ አሁን ወደ ምን ልንገባ ነው? ወደ ፊዚክስ ትምህርት ልንገባ ነው። ዝግጁ ናችሁ? ከኔ ጋር ፊዚክስን ቀለል ባለ መንገድ ለመማር ሁላችሁም ዝግጁ ናችሁ አይደል? ወደ መጀመሪያው ቻፕተራችን እንሄዳለን። እሺ መጀመሪያ ምን ብለን እንነሳለን? ሳይንስ ምንድነው ብለን እንነሳለን። ሳይንስ ምንድነው? ስለ ፊዚክስ ከማውራታችን በፊት ጀነራሊ ሳይንስ ምንድነው የሚለውን እናውራ። ሳይንቲያ ከሚባል የላቲን ቃል የመጣ ነው። ሳይንስ በራሱ ሳይንስ የሚለውን ጀነራል ተርም ሁላችንም ሳይንስ ብለን ምንማረው ሆናል። ሲነሳ መሰረቱ ከላቲን ተርም ነው። ምንድነው? ሳይንቲያ የሚባል ተርም ነው። ይህ ተርም ምንድነው ትርጉሙ? ዳይሬክት ትርጉሙ ምን ማለት ነው? አንደርስታንዲንግ ማለት ነው፣ ወይም ደግሞ መረዳት ማለት ነው። ስለዚህ አንደርስታንዲንግ ወይም ኖሌጅ ማወቅ መረዳት ማለት ነው። ስለዚህ ሳይንስ ማለት ዓለም ላይ ያለው ኔቸርን አንደርስታንድ፣ ባጭሩ ሳይንስ ማለት ኔቸርን አንደርስታንድ ማድረግ ነው። ሁሉም ነገር ተፈጥሯል፣ ግን ምን ማድረግ ነው? ይኛላ ዲስከቨር ማድረግ ነው። ስለዚህ ያንዳንዱን ቀን የመረመርን ለምንድን ነው እንደዚህ ሆነው ሊሆን ይችላል፣ በምን ምክንያት ነው እንደዚህ ሊሆን ይችላል። የተለያዩ ፊልዶች ይመጣሉ እነዚህ አይነት ጥያቄዎች ስናነሳ። ስለዚህ በእነዚህ ብራንቾች ሳይንስ ያንዳንዱን አካባቢያችን ላይ ያለውን ዓለም ላይ ያለውን ዩኒቨርስ ላይ ያለውን ነገር መመርመር ማጥናት ነው ስራው ሳይንስ ማለት። ስለዚህ እነዚህ ነገሮች ለማጥናት ደግሞ ምን አለ? ሜቶዶች አሉት። ሎጂካል በሆነ መንገድ ያጠናቸዋል ማለት ነው። ስለዚህ ሳይንቲፊክ ሜቶድ አለ ማለት ነው። ይሄ ሳይንቲፊክ ሜቶድ ምንድነው? ሳይንቲፊክ ሜቶዶችን ፎሎ አድርገን ምን ማድረግ እንችላለን? ስለ እያንዳንዱ ነገር ማጥናት እንችላለን ማለት። ስለዚህ እነዚህ ሳይንቲፊክ ሜቶዶች ምንድን ናቸው? ከዚህ በፊት ካስተዋወሷችሁ የመጀመሪያው ኦብዘርቬሽን። መጀመሪያው ምን ማድረግ ነው ያለ? የሆነ ነገርን ኦብዘርቭ እናደርጋለን። በጥሞና ማለት ነው። ኦብዘርቭ እናደርገዋለን፣ እናስተውላለን። ይሄ ነገር እንዴት ነው እንደዚህ ሆነው ብለን ልንጠይቅ እንችላለን። ለምንድን ነው እንደዚህ ግን የሆነው
ማለት እንችላለን። ስለዚህ መጀመሪያ ኦብዘርቭ ማድረግ እንዴት ነው አብዛኞቻችን በዴይሊ ላይፋችን ወይንም በቀን ተቀን ህይወታችን ምን ያህል ነገር ነው ኦብዘርቭ ሰከን ብለን ይሄ ነገር ለምንድን ነው እንዲሆነው በምን ምክንያት ነው የሆነው ምን ስለሆነ ነው የሆነው ጥያቄ ምን ጠይቀው ከዚህ ነው የሚጀምረው። ምክንያቱም የሆነ ነገር ዲስከቨር ለማድረግ ምን ያስፈልገናል ጥያቄ መጠየቅ ያስፈልገናል። ብዙ አይነት ጥያቄ WH ጥያቄዎችን how why who እያለን መጠየቅ ሊሆን ይችላል። ስለዚህ መመርመር የሚመጣው ከጥያቄ ነው ማለት ኦብዘርቭ እናደርግና እንዴት ለምን ብለን እንጠይቃለን። ኦብዘርቭ ካደረግን በኋላ ሁለተኛ ሃይፖቴሲስ ጀነሬት እናደርጋለን። ይሄ ነገር የማይሆነው ለዚህ ጉዳይ ነው ምክንያቱ ይሄ ነው እንላለን ማለት ነው። በዚህ ምክንያት ነው ምን የሆነው ይሄ ነገር እንደዚህ ሊሆን ይችላል ማለት ነው። ስለዚህ ሃይፖቴሲስ ጀነሬት እናደርጋለን ማለት ነው። ምክንያት እንሰጠዋለን ካለን ኖሌጅ ይችላል በፊት ከነበረን ከሆነ ነገር ላይ ተነስተን ሊሆን ይችላል በፊት ካገኘነው ልምድ ሊሆን ይችላል ከተማርነው ትምህርት ሊሆን ይችላል በተለያየ መንገድ በዚህ ምክንያት ነው ይሄ ነገር እንደዚህ የሆነው እሱን ምን አንድ ኤግዛምፕል ወስደን በደንብ እናወራለን። በዚህ ምክንያት ጀነራል አይዲያውን እየነገርኳችሁ በዚህ ምክንያት ስለሆነ ነው እንደዚህ ሆነ የሚለውን የራሳችንን ግምት እንሰጣለን። በደንብ የተማረን ስንሆን በደንብ አስተዋይ ስንሆን ደግሞ ኢዱኬትድ የሆነ ገስ እንሰጣለን ማለት ነው። ምክንያቱም ይሁን ብዙ ነገር አገናዝበን አናላይዝ አድርገን ሃይፖቴሲስ ጀነሬት እናደርጋለን ማለት ነው። ከዛስ ሃይፖቴሲስ ጀነሬት ካደረግን በኋላ ይሄ ነገር በደንብ ሃይፖቴሲሳችንን ሁሉንም አናላይዝ አድርገን መርምረን የትኛው ሃይፖቴሲስ የበለጠ ቀረብ ይላል የሚለውን በምን ቴስት እናደርጋለን ኤክስፐሪመንት እንሰራለን። አያችሁ ሳይንስ ካለ ኤክስፐሪመንት አይሆንማ። ሁሌም ብዙ ኤክስፐሪመንቶች አላያችሁ ባዮሎጂ ላብ አለው ኬሚስትሪ ላብ አለው ፊዚክስ ላብ አለው ላቦች አልሰራችሁም በየትምህርት ቤቶቻችሁ። ስለዚህ ለምንድን ነው ላቦች ያስፈልጉት ምን ስለሚያስፈልገው ነው ኤክስፐሪመንት ያስፈልገዋል ቴስት ማድረግ አለብን እንዴ ዝም ብለን አይደለም መቀበል ያለብን ዝም ብለን አይደለም እንቀበለው ማረጋገጥ አለብን ለምንድን ነው ይሄን ነገር አለበለዚያ በአፈ ታሪክ ዝም ብሎ እየተላለፈ ሄዳል ማለት ነው። ይሄ ነገር እንደዚህ ስለሆነ ነው አንዱ ይነሳና ይሄ ነገር እንዲህ ስለሆነ ነው እንደዚህ ሆነው ከዛ እንቀበልና እኛ እንዲህ ነው እያለን እናስተላልፋለን። ከዛ ፎልስ የሆነ ኢንፎርሜሽንም ልናስተላልፍ እንችላለን። ስለዚህ ምን ያስፈልገናል ቴስት ያስፈልገናል ኤክስፐሪመንት መስራት አለብን ኤክስፐሪመንት ሰርተን ማረጋገጥ አለብን። ስለዚህ ኤክስፐሪመንት ያስፈልገናል። ኤክስፐሪመንት እንሰራና ይሄን ሃይፖቴሲስ ምን እናደርጋለን ወይ ፕሩፍ እናደርጋለን ወይ ዲስፕሩቭ እናደርጋለን። ከዛ የሰራነውን ኤክስፐሪመንትስ ምን ማድረግ አለብን አናላይዝ ማድረግ አለብን አይደል አናላይዝ ማድረግ አለብን። አናላይሲስ ስንሰራ ምንድነው ይሄ ነገር የመጣልን ዳታ የመጣልን ሪዛልትን ምን ማድረግ አለብን ማገናዘብ አለብን ማለት ነው። ምንድነው ይሄ ነገር ካለን ኖሌጅ ካለን ኤክስፒሪየንስ ካለን ከቀሰምነው ብዙ ነገር ተነስተን ይሄ ነገር ይሄን ውጤት ከሰጠን መጀመሪያ ኤክስፐሪመንቱን ስንሰራ ዲዛይን አድርገን ነው እንዲህ እንሰራለን ብለናል ይሄን ውጤት ይመጣል ኤክስፔክት የምናደርገው ውጤት ይኖራል ሃይፖቴሲስ ላይ ጀነሬት ያደረግነው። ስለዚህ እንዲህ ስለዚህ ይሄን ኮኔክት ማድረግ ያስፈልጋል አናላይዝ እናደርጋለን ማለት ስለዚህ እንደዚህ አንዱን ኮኔክት አድርገን የመጣልን አውትፑት ከሰጠነው ኢንፑት ጋር ምን እናደርጋለን ኢንተርኮኔክት አድርገን እያገናዘብነው ምን ላይ እንደርሳለን የመጨረሻው ሪዛልታችን ኮንክሉዥን ይሆናል ማለት ነው። ኮንክሉዥን ይሆናል ማለት ነው። ስለዚህ ኮንክሉድ እናደርጋለን ማለት ነው። ስለዚህ ኮንክሉድ አድርገን ይሄ ሪዛልት በዚህ ምክንያት ነው ምን ይሆነው የመጣው። ስለዚህ ኦብዘርቭ አድርገናል ሃይፖቴሲስ ጀነሬት አድርገናል ኤክስፐሪመንት ሰተናል ስለዚህ አናላይዝ አድርገናል። ከዛ በኋላ ኮንክሉዥን ስንሰራ ምንድነው የሆነ ነገር ምን መሆን አለበት ከሆነ አናላይዝ ያደረግነውን ነገር ኮንክሉድ እናደርጋለን ማለት ነው። ኮንክሉድ እናደርጋለን ወይ ፕሩፍ ነው ወይ ዲስፕሩፍ ነው። ይሄ ነገር መጀመሪያ የተነሳነውን ሃይፖቴሲስ ልክ ነው ልክ አይደለም የሚለውን እዚህ ጋር እናረጋግጣለን ማለት ነው። ስለዚህ ሳይንስ የነዚህ ሳይንቲፊክ ሜቶዶችን ይጠቀማል ማለት ነው። አንድ ነገር ምን ለማድረግ አንድ ነገር አንደርስታንድ አድርገን ኖሌጅ አይደለ ብለናል ኖሌጅ ወይም አንደርስታንዲንግ ብለናል። ስለዚህ ወርልድን አንደርስታንድ ለማድረግ
የሆነ ነገር የተፈጠረው በዚህ ምክንያት ነው፣ ይሄ ነገር ከዚህ ጋር የተሰራ ነው፣ ለዚህ ይሄ ነገር ደግሞ ከዚህ ጋር ብናገናኝ የሆነ ነገር ማግኘት ይችላል የሚለውን ነገር እናውቅበታለን። እስቲ አንድ ኤግዛምፕል እንነሳ። ያሁን ያነሳኋቸው ሜትዶች እንግዲህ ታስታውሱኛላችሁ፣ አውቄን ያጠፋሁት። ስለዚህ መጀመሪያ እስቲ ኤርፕሌን ዲስከቨሪን እናንሳ። ኤርፕሌን ገርሟችሁ አያውቅም? እንዴት ነው የሰው ልጅ ከመሬት ተነስቶ 3000 ሜትር ወይንም 3000 ጫማ ከፍታ ላይ በሮ ከዚህ ከፈለገ አሜሪካ፣ ከፈለገ እዚሁ ቅርብ ሱዳን፣ ከፈለገ ደግሞ ሌላ የተለያዩ አገሮች ከአንድ ቦታ ወደ ሌላ ቦታ መሄድ የሚችሉ ከዚህ ከኤርፕሌን በላይ ደግሞ ብዙ የሚያስደንቁ ነገሮች አሉ በዚህ ጊዜ የሰው ልጅ ምን ዲስከቨሪ ያደረጋቸው። ስለዚህ እነዚህ ነገሮችን እስቲ ግርም ብሏችሁ አያውቅም? እንደገና ስለ ሳተላይት ግርም ብሏችሁ አያውቅም? ምንድነው እንዴት ነው የሰው ልጅ እነዚህ ነገሮች ዲስከቨሪ ያደረገው? ለምሳሌ ፕሌንን ስንነሳ የመጀመሪያ አንድ ኤግዛምፕል እንነሳ። እነዚህን ሳይንቲፊክ ሜቶዶችን አንደርስታንድ ለማድረግ ማለት ነው። ምንድነው ያደረገው የሰው ልጅ? እስቲ ከምን የተነሳ ይመስላችኋል? ፕሌን ከመሬት ተነስቶ ተንቀሳቅሶ እንደገና አርፎ ይህን ሁሉ ስቴፖች ወይንም ደግሞ እዚህ የደረሰበት እዚህ ትልቅ ቦይንግ ትላልቅ ፕሌኖች እንደዚህ ካርጎ ፕሌኖች አለ ዕቃ የሚያንቀሳቅሱ ፕሌኖች ድረስ የደረሰው ከትንሽዬ አይዲያ ነው እያልኳችሁ ያሉት። መጀመሪያ ሲሰራማ በጣም ግዙፍ ነበረ። ከትንሽዬ ግን አይዲያ ነው። አይዲያው ምን ነበረ? ከኦብዘርቬሽን ነው የሚጀምረው። ባይዘ ከኦብዘርቭ ከማድረግ ነው የጀመረው። ምን ኦብዘርቭ በማድረግ ምን ይመስላችኋል? እስቲ አዋፍትን በርድስን ኦብዘርቭ በማድረግ የሰው ልጅ እንግዲህ ከዕለት ተዕለት ህይወት አልፎ ስለምን ያስብ ነበር? ስለ በርድስ አዋፍት ለምንድን ነው የሚበሩት? እንዴት ነው የሚበሩት? ፊዚክስ ላይ በኋላ እናያለን። እንዴት ነው በርዶች የሚበሩት? እኛስ እንደ አዋፍ መብረር አንችልምን የሚለው ጥያቄ ይመጣል ማለት ነው። ከዛ በኋላ የሚበሩት እኮ ክንፋቸው እንዲህ ስለሆነ ነው። የሚበሩት እኮ ክንፋቸውን ስለሚያርገበግቡ ነው። እንዴ ዶሮ እኮ ቤታችን ውስጥ ያሉ የቤት እንስሳዎች ናቸው። ዶሮዎችስ ለምንድን ነው የማይበሩት? ሌላ ነገር ያስፈልገዋል። ስለዚህ ብዙ ምን አለው ጥናት ያስፈልገዋል። ኦኬ በርዶች ምናልባት የአዋፍት ክንፍ ምናልባት የተለየ ሼፕ ይኖረው ይሆን እንዴ ብሎ ራሳቸውን እየጠየቁ ለምሳሌ የአዋፍ ሼፕ ወይም ደግሞ የበርድስ ሼፕ እንዲህ አይነት ነው ብሎ ምን ያደርጋሉ? ሃይፖቴሲስ ጄኔሬት ያደርጋሉ። ከዛስ በዚህ ምክንያት ነው። ከዛ ምን ያደርጋሉ? ስለ በርድ ሼፕ፣ ስለ በርድ ዊንግ ሼፕ፣ ስለ በርዶች ስለ አጠቃላይ በተለያየ ሃይፖቴሲስ ከአንድ በላይ ሃይፖቴሲስ እኮ ጄኔሬት እናደርግ እንችላለን። ስለዚህ እነኚህን ሃይፖቴሲሶች ምን ማድረግ ነው? ኤክስፐሪመንት እንሰራለን፣ እናጣራለን። ስለዚህ ማሽኖችን ለመስራት በርድ የሚመስል ዊንጎች ክሬት አድርገን ኤክስፐሪመንት እንሰራለን። ይህን ታሪክ ሰምታችሁ ታውቃላችሁ? የጀርመን ኢንጂነር ወይም ሳይንቲስት ይህን ፕሩፍ አደርጋለሁ ብሎ ወይም እንደ በርድ እንደ አዋፍ እበራለሁ፣ እዚህ ክንፍ ቢኖረኝ አዋፎች እኮ ክንፍ ስላላቸው ነው። እኛም ክንፍ ቢኖረኝ ለአዋፍ የሚመሳሰል ክንፍ ቢኖረን እኛን ተሸክሞ የሚበር ነገር ይኖራል ብሎ ተነሳ። ከዛ ትላልቅ ኦቶሊኔንታል ይባላል፣ ጀርመናዊ ነው። ከዚህ በፊት ከሰማችሁ ኦቶሊኔንታል ምንድን ያደረገው? ትላልቅ እንትን ላይ ይወጣና ሂሎች ላይ ማውንቴን ላይ ይወጣና ከዛ ራሱን ይወረውራል ለመንሳፈፍ ማለት። ብዙ የተሳካ ሙከራዎች አድርጓል። በመጨረሻም ግን ብዙ ሂውጅ ኮንትሪቢዩሽን አለው። ባይዘው ኦቶሊኔንታል ታሪኩን ማንበብ ትችላላችሁ ገብታችሁ ማለት አሁን ላለንበት አቪዬሽን ማለት ያው አጠቃላይ ስለ በረራ የሚያጠና ሳይንስ ነው። ስለዚህ አሁን ለደረስንበት የአቪዬሽን ኢንዱስትሪ ትልቅ አስተዋጽኦ አለው የሱ እነዛ ኤክስፐሪመንቶች ማለት ነው። ሲሞክራቸው የነበሩት ኤክስፐሪመንቶች እሱ ግን ሲሞክር የነበረው በራሱ ላይ ነበር። ከዛ በኋላ ብዙ ጊዜ ራይት ብራዘርስ የተባሉ ነው ስንሰማ የነበረው። ስለዚህ እነሱም አዋፍ ላይ እያጠኑ ስለ ዊንግ ሼፖች እያጠኑ ኤክስፐሪመንት እየሰሩ ኤክስፐሪመንቶቹን ደግሞ አናላይዝ እያደረጉ ሼፖችን እየቀያየሩ የተለያዩ ማሽኖችን ትናንሽ እንትኖችን እየሞካከሩ መጨረሻ ላይ ኤርፕሌን የመጀመሪያውን የተሳካ ፍላይት ማን ያካሄደው? ብዙ ሰዎች የሚሞክሩት
ራይት ብራዘርስ ነው። ስለዚህ የተሳካ ሙከራ ስላደረጉ የመጀመሪያው ኤርፕሌንን ክሬት ያደረጉ ወይንም ዲስከቨር ያደረጉ ሰዎች ናቸው ብለን እናነሳቸዋለን ማለት ነው። ስለዚህ ምንድነው ዲስከቨር ሲያደርጉ የነበረው ዋናው ነገር በርዶች የበርዶችን ዊንግ ይዘው እኛም የተመቻቸ ወይንም ዊንጉ ምን የሚያደርግ ዊንግ ፕሌን ሲንቀሳቀስ ዊንግ አለው። ይሄ ዊንግ ከላዩ እዚህ ጋር ያለውን ኤር ሃይ ስፒድ ያለው ኤር ክሬት ብናደርግ ወይንም ሼፑ ኤር ሞለኪውል እዚህ ጋር የዊንግ ሼፕ ከላይ ያለው ፓርት ኤር ሞለኪውል በደንብ በፍጥነት እንዲሄድ ዲፕ አልገባም። እሺ በደንብ እንትን እንዳይላችሁ ጀስት ሞቲቬት ለማድረግ ነው እነዚህ ነገሮች የማነሳላችሁ። ስለዚህ ከላይ ሞለኪውላቸው የፈጠነ ስፒዳቸው ኤሮቹ የፈጠነ ስፒድ በኤርፕሌን ዊንግ ከላይ የሚሄድ ከሆነ ምን ያደርጋል እዚህ ጋር ሊፍት ጀነሬት እንዲደረግ ያደርጋል ማለት ነው። ሊፍት ጀነሬት እንዲደረግ ያደርጋል ማለት ነው። ምክንያቱም ምን ስለሚፈጠር እዚህ ጋር ያለው ሞለኪውል እና እዚህ ጋር ያለው ሞለኪውል ፕሬሸር ይለያያል። ምክንያቱም አንድ ቲዮሪ አለ ከዚህ በፊት ዲስከቨር የተደረገ እነሱ ይሄን ከማወቃቸው በፊት ማለት ነው። ወይንም ደግሞ ይሄን ስለ ኤርፕሌን ዲስከቨር ከማድረጋቸው በፊት ምን አለ ኤር ሞለኪውልስ በጣም በስፒድ የሚሄድ ከሆነ በፍጥነት የሚሄድ ከሆነ ፕሬሸሩ ይቀነሳል ማለት ነው። ስለዚህ የዚህ ጋር ያለውን ኤር ፕሬሸር አነስ የምናደርግ ከሆነ ምን ማድረግ እንችላለን? እዚህ ጋር ሊፍት መፍጠር እንችላለን ፎርስ። ስለዚህ ፕሌናችንን ወደ ላይ ከፍ ያደርግልናል ብለው አንደርስታንድ አደረጉ። ስለዚህ የዚህ ቲዮሪ መነሻ ፊዚክስ ነው እናዋለን። እሺ ወደፊት በደንብ ፊዚክስ ላይ ኢንተረስት ስታደርጉ ለኤሮዳይናሚክስ ስታጠኑ ወደፊት ኤሮዳይናሚክስ በጣም ሰፊ ቻፕተር ነው፣ ሰፊ እንትን ነው። ስለዚህ ኤሮዳይናሚክስ ለዚህ ይሄን ኤሮዳይናሚክስ ምን አደረጉ ማለት ነው ክሬት አደረጉ ማለት ነው። ወይንም የኤሮዳይናሚክስ ቲዮሪ መነሻ ቲዮሪ። ስለዚህ ሊፍት ክሬት ማድረግ ከቻለ ከዛ በኋላ እንዴት ነው ኤሩን ከሼፑ በተጨማሪስ እንዴት ነው ፍጥነት ኤር በጣም እንዲፈጥን ያስፈልጋል፣ ሞተር ያስፈልገናል እንዲያስነሳው። ስለዚህ በዲፕሊ ሳንገባ ወደ ውስጥ ጥልቅ ሳንገባ ግን ምንድነው እነዚህን ስቴፖች ምን አደረጉ ጠየቁ። ዋይ ለምንድን ነው በርዶች የሚበሩት? እንዴት ነው በርዶች የሚበሩት አሉ። ከዛስ እንዴት እንደሚበሩ አጠኑ። ከዛ በኋላ ኤክስፐሪመንት ሰሩ። ከዛ እያንዳንዱ ስቴፕ ተጨማሪ ነገር አድ እያደረገ የኤርፕሌን ዊንግ እየተቀያየረ አሁን ምንም በጣም ብዙ ነገር እየተሰራ ነው። ዩኤቪ የሚባል ስቴጅ ደርሰናል። ድሮንስ ሲባል ሰምታችሁ ታውቃላችሁ። ያለ ሰው እርዳታ ከሆነ ቦታ እኛ በዜና ላይ የምንሰማው ስለ ጦርነት ነው። ጦርነት የሆነ ድሮን ከእንትን ተነስቶ በድሮን መታቸው አሜሪካ በድሮን አጋያችሁ። ያው ዓለማችን አሁን እዚህ በብዛት ኔጌቲቭ ነገር ላይ ነው አይደል በብዛት የሚወራው። ግን ከጦርነት ባለፈ ግን ለብዙ ነገር የምንጠቀመው ለአግሪካልቸር ሴክተር ለብዙ ነገር የምንጠቀመውን ድሮን የመሰለ ነገርን ክሬት አድርገን ላይፋችንን በጣም ኢዝሊ እስከ ማቅለል ድረስ ደርሷል ማለት ነው። ስለዚህ ሳይንስ እነዚህ ሜቶዶች ተጠቅሞ የሆነ ነገርን ዲስከቨር ማድረግን ይጨምራል። ስለዚህ ግን በአጠቃላይ ዩኒቨርስን ምን ማድረግ ነው አንደርስታንድ ማድረግ ነው። በደንብ ተረታችሁኛል አይደለ? እንደዛ አለና ስለዚህ አሁን ደግሞ እንቀጥላለን። ስለ ጀነራል ሳይንስ እናወራለን። ጀነራል ሳይንስ ስለዚህ ጀነራል ሳይንስ ብለን ከዚህ በፊት ስተማሩት ነበር። ጀነራል ሳይንስ ሜይንሊ በጣም ብዙ ነው፣ በውስጥ ያለው ብዙ ሳይንሶች አሉ። ግን ባዮሎጂ፣ ኬሚስትሪ፣ ፊዚክስ ብለን እንከፍለዋለን ማለት ነው። ስለዚህ ስለ ሳይንስ የሚያጠና ሰው ያው ሳይንቲስት እንለዋለን፣ እናውቀዋለን አይደል? ሳይንስን የሚያጠና ሰው ሳይንቲስት እንለዋለን። ስለዚህ ለነዚህ ፊልዶች የሚያጠና ሰውም ሳይንቲስት እንለዋለን። ስለዚህ በባዮሎጂ ሳይንቲስት መሆን እንችላለን፣ በኬሚስትሪ ሳይንቲስት መሆን እንችላለን፣ በፊዚክስም ሳይንቲስት መሆን እንችላለን። የሆነ ፓርት ይዘን በጣም ይከፋፈላል። እንደምታዩት ሰፊ አይደለም። ፊዚክስ፣ ባዮሎጂ በጣም ሰፊ ናቸው። በጣም ሰፊ ፊልዶች አሉ። በጣም ትንሽ ስላችሁ ራሳቸው በጣም ሰፊ ስለብዙ ነገር የሚያጠኑ። ስለዚህ ባዮሎጂ፣ ኬሚስትሪና ፊዚክስን ኮምፔር እናድርግ እስቲ ጀነራሊ እናወዳድራቸው፣ ወይንም ምንድነው ኮንትሪቢዩሽናቸው የሚለውን ትንሽ ነገር እናውራ። አሁን ባዮሎጂ ስናወራ ባዮሎጂ ምንድነው ተምራችሁታል። በሌላም ባዮሎጂን የሚያስተምራችሁ ደግሞ ሌላ አስተማሪ ስላለ እኔ ዲፕሊ አልገባም አይደለ? እሱ ደግሞ የበለጠ ዝርዝር አድርጎ በደንብ ያስተምራቸዋል። ባዮሎጂ ግን ስለምንድን ነው የሚያጠናው ማለት ፊዚክስ ስለምን እንደሚያጠና ከነዚህ ሰብጀክቶች ጋር ኮምፔር ማድረግ የበለጠ ፊዚክስን ይዘን እንቀጥላለን። እኛ ጀነራል ሳይንስ ብለን ተነሳን። ጀነራል ሳይንስ እነዚህን ይዛላለን።
እነዚህን ይዛል ብለን ካወራን በኋላ ደግሞ ስለዚህ እነዚህ ባዮሎጂ ኬሚስትሪ ብናወራና ስለነዚህ አውርተን የኛ ሰብጀክት ማን ነው? ፊዚክስ ነው። ከኔ ጋር የምትቆዩት ስለ ፊዚክስ ነው ብለን እንቀጥላለን ማለት ነው። ባዮሎጂ ስለምን ያጠናል? እንመለስ። ስለ ሊቪንግ ቲንግስ አይደል? ባዮሎጂ ስለ ሊቪንግ ቲንግስ ነው የሚያጠናው። ሊቪንግ ቲንግስ ምንድናቸው? ህይወት ያላቸው ነገሮች ማለት ነው። ህይወት ያላቸው ነገሮች በጣም ብዙ ናቸው። ከትንሽዬ ማይክሮ ኦርጋኒዝም እኛን የምታሳምመን እስከ ትልቅ እንስሳ ድረስ የሚያጠናው ማን ነው? ባዮሎጂ ነው። ስለዚህ እያንዳንዱ ስለ ህይወት ስላላቸው ነገሮች ይጨንቋል ባዮሎጂ። ስለኛ ጤንነት ይጨንቋል ባዮሎጂ። ስለዚህ እያንዳንዱ ነገር ያጠናል። እኛን የሚያሳምሙን እያንዳንዱ ማይክሮ ባክቴሪያዎች ሊሆን ይችላሉ፣ ቫይረሶች ሊሆን ይችላሉ። እነዚህን እያንዳንዱን ነገር ያጠናለን ማለት ነው ባዮሎጂ ነው ማለት ነው። ስለዚህ ባዮሎጂ አጠቃላይ ህይወት ስላላቸው ነገሮች ስለ እጽዋት ይሆናል፣ ስለ እንስሳት ሊሆን ይችላል፣ ስለ ጀርሞች ሊሆን ይችላል እና ስለ ሰዎች ሊሆን ይችላል። ስለ ህይወት ይኑረው ብቻ የሚያጠናው ማን ነው? ባዮሎጂ ነው ማለት ነው። ኬሚስትሪ ጋር ስንመጣስ ኬሚስትሪ ስለምንድን ነው የሚያጠናው? ስለ ማተር ኤንድ ኢነርጂ። ስለዚህ ማተር ስለ እያንዳንዱ ሰብስታንስ ኮምፖዚሽን ይሆናል። እያንዳንዱ ንጥረ ነገር እንበለው ማተርን፣ እያንዳንዱ ንጥረ ነገር ከምንድን ነው የሚሰራው፣ አንዱ ከአንዱ ጋር ሲገናኝ ምንድን ነው የሚፈጥረው የሚለውን ነገር የሚጨንቀው ማን ነው? ኬሚስትሪ ነው። ሪያክሽኑ፣ ኬሚካሎች፣ ስለ ኬሚካልስ የሚያጠናልን ማን ነው? ኬሚስትሪ ነው ማለት ነው። ስለዚህ እነዚህ ነገሮች ግን እንደዚህ ያጠናሉ ስን እርስ በርሳቸው አይገናኙም ማለት ነው። በተለይ ባዮሎጂና ኬሚስትሪ በጣም ይገናኛል። ኬሚስትሪና ፊዚክስ በጣም ሪሌት ያደርጋል። አቶሚክ ሌቭል ላይ ስናወራ ከኬሚስትሪ ጋር ፊዚክሶች እናወራለን። ለዚህ ኬሚስትሪ ደግሞ የተለያዩ ሪያክሽኖች እዚህ ጋር ስለ ፎቶሲንቴሲስ ሲያወራ ኬሚስትሪ ለምሳሌ ፎቶሲንቴሲስ ላይ ምን አለ? ስለ እጽዋት ነው አይደል? እነዚህ በውስጡ ያሉ ሪያክሽኖች ይኖራሉ አይደል? ለዚህ እጽዋት ምግብ ክሬት ሲያደርጉ ምን አይነት እንትኖች እንዳሉ ከፊዚክስ ጋርም ስለ ፀሐይ ብርሃን ጋር ያለውን ነገር ያወራል። እንደገና ከኬሚስትሪ ጋርም ያወራል ገና። ስለዚህ እስቲ ክሪል የሆነ አይዲያ ላይ ያዛችሁ ባዮሎጂ ስለ ሊቪንግ ቲንግስ ሲያጠና፣ ኬሚስትሪ ደግሞ ስለ እያንዳንዱ ሰብስታንስ ኢንተራክሽን ባህሪውን ከእርስ በርስ ከሌላው ማተር ጋር ከሌላው ንጥረ ነገር ጋር ምንድነው ግንኙነቱ የሚለውን ስለ እያንዳንዱ ንጥረ ነገር የሚያስጨንቀው ማነው ማለት ነው? ኬሚስትሪ ነው ማለት ነው። ስለዚህ በተለይ ከምን እንደሚሰራ በደንብ ማወቅ ሊፈልገው ማን ነው? ኬሚስትሪ ነው ማለት ነው። ከዛ እስቲ ለምሳሌ አንድ ኤግዛምፕል የበለጠ እንድትረዱት አንድ ኤግዛምፕል እንውሰድ። ቀለል ያለ በህይወታችን የሚኖር ወይንም ደግሞ በህይወት ሁሌም ዙሪያችን ያለውን ኤግዛምፕል ነው ምን ሰጠው። እሺ አንደርስታንድ እናደርግ፣ አካባቢያችን ዞር እያለን ቃኘት እያደረግን እንረዳዋለን የበለጠ። ስለዚህ ለምሳሌ ዳቦ መጋገር ባይዘዌ የሶስቱ ኮንትሪቢሽን አለ። ሶስቱም ኮንትሪቢሽን አላቸው። እስቲ የሚነግረኝ እውነት ዳቦ ላይ ኬሚስትሪ ምንድነው ኮንትሪቢሽኑ? ባዮሎጂ እንዴ እሺ ኬሚስትሪ ሲሆን የሆነ ሪያክሽኖች አሉ ምናምን ብላችሁ ታስባለች። ባዮሎጂ ደግሞ ምንድነው የሚሰራው የሚል ጥያቄ በእርግጠኝነት አይምራችሁ ስር እየተፈጠረ ነው። ከዛስ ፊዚክስ ደግሞ ምንድነው የሚሰራው? እስቲ እንመርምረው። አሁን ዳቦ ለመጋገር እኔ እንኳን ያው ብዙ ዳቦ የመጋገር ብዙ እውቀቱ ባይኖረኝም ግን ከምን እንደሚሰራ የተወሰነ እንትን አለኝ። ስለዚህ ዳቦ ዱቄት ያስፈልገዋል። ቤዚክ የሆነ ነገር ነው። አንደኛ ዱቄት ያው ጨው፣ ስኳር ምናምን አይነት ነገሮችን ሳንሄድ ዱቄት ያስፈልገዋል አይደለ? ፍርኖ ዱቄት በፍርኖ ዳቦ የምንሰራ ከሆነ የፍርኖ ዱቄት እንደ እንትን ላይ ስንዴ ከሆነ ስንዴ፣ ገብስ ከሆነ እንደዛ ዱቄቶች ያስፈልጉታል። የፍርኖ ዱቄት ልበል። ከዛስ ያው ኩክ የምናደርግበት የራሳችን በስቶቭ ነው ኩክ የምናደርገው፣ አይ በከሰል ነው፣ አይ በጋዝ ነው አለ አይደለ? እሺ ከዛስ ሌላስ ዋተር ውሃ ያስፈልገናል አይደለ? ሌላስ ምን ያስፈልገናል? ዝም ብለን ዳቦን ብናቦከውና ዝም ብለን እንትን ብናደርገው ዳቦ ይሆናል እንዴ? ምን ያስፈልጋል? ይስት ያስፈልገናል አይደለ? ምን ወይም እርሾ ያስፈልገናል። እነዚህ ቤዚክ ነገሮች ናቸው። ዳቦ ላይ ጨው ልንጨምር እንችላለን፣ ስኳር፣ የራሳቸው ኮንትሪቢዩሽን አለ። ወደ ውስጥ አንገባም፣ ወደ ኬሚስትሪ ልንገባ ነው አለ ብለዚያ በጣም። ስለዚህ ማን ነው ዳቦ ስንጋግር መጀመሪያ ዱቄቱን አምጥተን ዱቄቱ አለ። ከዛ ስቴፖችን በደንብ ያው ሴቶቻችን ወይም ደግሞ ዳቦን በጣም መጋገር የሚችሉ ሰዎች እንዳትታዘቡኝ፣ ብዙ ማለት ቤዚካሊ ያለውን ነገር ነው ማወራው። ስለዚህ ባዮሎጂ ኮንትሪቢዩሽኑ ምንድነው? ይስት ምንድነው? ሊቪንግ ቲንግስ። ይስት ሲባል የሆነ ነገር ይመስላችኋል፣ የሆነ ዝም ብሎ ፈሳሽ ይመስላችኋል። ግን ምን አለው? እርሾ
ማይክሮ ኦርጋኒዝም ነው። ማይክሮ ኦርጋኒዝም አለ ውስጡ ማን? እርሾ። ስለዚህ ሊቪንግ ቲንግስ ነው። ስለዚህ ስለ እርሾ የሚያጠናልን ማን ነው ማለት ነው? ስለ ህይወት የሚያጠናልን ማን ነው? ባዮሎጂ ያጠናልን ማለት ነው። እርሾ ከዛ ውስጥ ግሉኮስን ኮንሱም ያደርግልናል። ግሉኮስን ኮንሱም ስለሚያደርግልን ነው ፈርመንቴሽን ክሬት ተደርጎ ዳቦ ነፋፋት እንዴት ነው የሚያስፈልገው እንላለን። በተለምዶ እርሾ የምንጠቀመው እኮ ዳቦዎችን በደንብ እናቶቻችን ሲያወሩ ሰምታችሁ አታውቁም? እርሾ ምን ነው ማለት በደንብ እንትን አላለም አልደረሰም ምናምን ይጠይቃል ሲባል ሰማሉ። ስለዚህ እርሾ ዳቦ በደንብ አልተጋገረም፣ ወፍ አላለም፣ ኮፍ አላለም ይባላል። ተርሙ ኮፍ አላለም፣ በደንብ እንትን አላለም። ስለዚህ እርሾ አስተዋጽኦ አለው፣ ፈርመንቴሽን እንዲካሄድ ያደርጋል። ከዛ ካርቦን ዳይኦክሳይዱ ክሬት ስለሚደረግ ካርቦን ዳይኦክሳይዱ ሊወጣ ሲል ምን ያደርገዋል ማለት ነው? ዳቦን ነፋ ያደርገዋል ማለት ነው። ስለዚህ ይህን ሪያክሽን ደግሞ እያንዳንዱ ሪያክሽን ይሄ ነገር ከዚህ ጋር ሪያክት ተደርጎ ፈርመንቴሽን ወደፊት ዲፕላይ አልገባም አሁንም። ስለዚህ ስለ ፈርመንቴሽኑን ይሄን ነገር ከሆነ ነገር ሪያክት ሲያደርግ ይሄ ነገር ክሬት ይደረጋል። ስለዚህ ይሄን የሚያጠናልን ደግሞ ማን ነው? ኬሚስትሪ ነው ማለት ነው። ኬሚስትሪ ነው ያለው። ስለዚህ ማን ከማን ጋር ውስጥ ያለው ነገር ወይም ደግሞ ፍርኖ ውስጥ ያለው ነገር ውሃ አለው። ስለዚህ ከእርሾ ጋር ኮምባይን ተደርጎ እርሾ እንደ ካታሊስት ማሰብ እንችላለን። ስለዚህ የሆነ ነገር ፕሮዲውስ ያደርግልናል። ስለዚህ ይሄን የሚያጠናው ውስጥ ያለውን ሪያክሽን የሚያጠናልን ማን ነው? ዳቦ ውስጥ ያለውን ሪያክሽን የሚያጠናልን ዳቦ እንዲሆን ኢላስቲክ የሆነ ባህሪ አይደለም የሚኖረው። መጀመሪያ ዱቄቱ ምንድነው? ፍርፍር ያለ ነው። ከዛስ ከተጋገረ በኋላስ ምንድነው የሚሆነው? ቆረስ የምናደርገው አይደለ? ቆረስ አድርገን ምን በላው። መጀመሪያ ምን ነበረ? የዳቦ ሊጥ እንለዋለን። እንደዛ ነበረ። ዱቄት ነበረ። ዱቄቱ ተቦክቶ አይደለ? ከዛ በኋላ ነው። ስለዚህ ይሄን የሚያጠናልን እያንዳንዱ ሪያክሽን እያንዳንዱ ማተሮች ባህሪና ፕሮፐርቲያቸውን የሚያጠናልን ማን ነው ማለት? ዳቦ ላይ ኬሚስትሪ ነው። እሺ ፊዚክስ ምንድነው ኮንትሪቢዩሽን? ወደዛ ልንገባ ነው ማለት ነው። በኋላ ጠይቃችኋለሁ። ፊዚክስ ዳቦ መጋገር ላይ ምንድነው ኮንትሪቢዩሽን? ባዮሎጂ ነገር ከን የሆነች ነገር አጥተናል። ያው ኢስት የተወሰነ ኮንትሪቢዩሽን አለው። ስለ ኢስት የሚያጠናው ወይንም ስለ ማይክሮ ኦርጋኒዝም የሚያጠናው ማን ነው? ባዮሎጂ ነው። ኬሚስትሪ ደግሞ ስለምንድነው የሚያጠናው? በውስጥ ስላሉ ኢንተራክሽኖች ሪአክሽኖች ነው የሚያጠናው። እሱ ገብቶናል። ፊዚክስ ታዲያ ምንድነው ኮንትሪቢዩሽን ያለው? በኋላ ጠይቃችኋለሁ። ስለ ፊዚክስ ነው የምናወራው ማለት ነው። ስለዚህ ከኔ ጋር አሁን ከዚህ በኋላ ባዮሎጂ ኬሚስትሪ የሆነ ነገር ይደሩናል ብለን ነው እንጂ የምናወራው ከኔ ጋር ምን ቆየው ማንን ይዘን ነው? ፊዚክስን ይዘን እንቆያለን። ፊዚክስን ይዘን እንማማራለን። ስለ ፊዚክስ እናወራለን፣ እናወጋለን። ስለዚህ ከኔ ጋር ከዚህ በኋላ የምናወራው ስለ ባዮሎጂ ስለ ኬሚስትሪ ሳይሆን ስለ ፊዚክስ ነው ማለት ነው። ስለዚህ ፊዚክስ ብሬድ ቤኪንግ ላይ ወይንም ዳቦ መጋገር ላይ ምንድነው ኮንትሪቢዩሽን ያለው የሚለውን ጠይቃችኋለሁ። ዛሬ ይህን ያህል አውርተናል። በሚቀጥለው ክላሳችን ደግሞ ስለ ፊዚክስ ምንነት እናወራለን ማለት ነው። ፊዚክስ ምንድነው የሚለውን በደንብ የምናወራበት ቀጣይ ክላስ አለን። አመሰግናለሁ። ቻው ቻው፣ ባይ ባይ። ናወር ነበርኩኝ ከግሎብ ዶክ አካዳሚ። ቴሌግራም ቻናላችንን ጆይን ያደርጉ፣ የበለጠ ታተርፉበታላችሁ ከቴሌግራም ቻናላችን። ለዚህ ስለ ፊዚክስ ምንነት በቀጣይ ክላስ እናወራለን። ስንዘጋም ምን ብለን እንዝጋ? ፊዚክስ ቀላል ነው። ፊዚክስ ቀላል ነው። ፊዚክስ ቀላል ነው። አመሰግናለሁ።